ከረፍት ተመልሰናል ተመልካቾቻችን አሁን ደግሞ አንድ እንግዳ ይዘን ቀርበናል እንግዳችን ድሬዳዋ ገንደ ቆሬ ነው የእግር ኳስ ህይወቱ እንደዚሁም ትውልዱ የሚጀምረው በታዳጊነት ከፍ ካለ በኋላ ለድሬዳዋ ስሜንት ከዛ በኋላ ለምድር ባቡር ተጫውቷል ወደ አዲስ አበባ መጥቶ ከ8 ዓመታት በላይ ለቅዱስ ጊዮርጊስ በተከላካይ ስፍራ 15 ቁጥር ማሊያ ለብሶ ተጫውቷል ለኢትዮጵያ ወጣት ብሔራዊ ቡድን እንደዚሁም ለዋናው ብሔራዊ ቡድን ግልጋሎትን አበርክቷል የዛሬው እንግዳችን አብዱል ከሪም ኡመር ሁለት ቅጽል ስሞች አሉ ታዳጊ ያለ ሊሜ ወደ በኋላ ያጫውተናል እንግዲህ አብዱል ከሪም እዚህ ስቱዲዮ ድረስ ጥሪያችን ተቀበለ ስለመጣ በመስጋና ልጀምር እኔም አመሰግናቸዋለሁ ኢቢኤስን ለዚህ ለአከበራችሁኝ ኢንተርቪው እንድሰጥ ላደረከኝ ሚሊዮን በጣም አመሰግናለሁ መልካም ወደ መጀመሪያው ጥያቄ ልለፍ እንግዲህ ታዳጊ ያለ አብዱል ከሪም ኡመር በቅጽል ስሙ ሊሜ የሚል ድሬዳዋ አካባቢ ታወቃል ምን ማለት ነው ሊሜ ማለት የዛን ጊዜ በህፃንነቴ እና ድሬዳዋ ልጆች ናቸው ያወጡልኝ እና ልጆቹ በዛን ሰዓት ሊሜ እኔ በዛን ሰዓት ቀጭን ነኝ ቀጭን ስለሆንኩ ሊሜ ማለት ምንድነው ትርጉሙ ማለት በኦሮምኛ መርፌ ማለት ነው እሺ ሊሜ ማለት ነው እሺ ከዛ በሱ ልጆቹን ይመስለኛል በኳስ በምንጫወት ወጋቸዋለሁ ይመስለኛል ቀጭን በመሆኑ ከዛ በኋላ ሊሜ ያሉኝ ማለት ነው ሊሜ ማለት ነው ለዛ ነው ማለት ነው ለዛ ነው ለዛ ያለ ከዛ በኋላስ የፋራይዲድ የሚለው ስም በጣም በስፋት ይታወቃል እንግዲህ አዲስ አበባ ከመጣ በኋላ ይመስለኛል ለምንድን ነው እሱ ደግሞ ፋራይዲድ እሱ ፋራይዲድ በዛን ጊዜ የሶማሊያ ፕሬዝዳንት ነበር ፋራይዲድ ይፈልግ ነበር በአሜሪካ ዘንድ እሺ እና ያው በወንጀለኝነት ይፈልግ ነበር እሱን ላገኘ ሰው ይባላል ወደ 250,000 ብር አሜሪካ መንግስት ሰጣለው ምናምን ብሎ እና ይፈልግ ነበር አሁን እኛ የዛን ሰዓት የማታ ጨዋታ ነው ማክሰኞ ነው ከአየር ኃይል ጋር ነው የምንጫወተው አዲስ አበባ ላይ አየር ኃይል ደግሞ እንግዲህ ጊዮርጊስ አየር ኃይልን አሸንፎ በምንም አያውቅም በዛን ሰዓት አሁን ማታ ጨዋታ ነው ከነሱ ጋር ተጋጠመን የማታ ጨዋታው ማለት ነው የዛን ሰዓት 3 ጎል አገባውባቸው ማለት ነው እሺ በተከታታይ አየር ኃይል ላይ 3 ከዲፌንስ የሄርኩ ከሁለት ቁጥር ቦታ የሄርኩ 3 ጎል አገባውባቸው እሺ ምን ፋራሃይዲ ተላላቸው ይሄው ትንሹ ፋራሃይዲ እንደዚህ አይደለም እንዴ አስቸግሮን ይሄውና እዚህ ያሸብራል ሜዳ ውስጥ ይሄውና እኮ አሸብሮን የለም እንዴ ምን ፋራሃይዲ ሌላ ተፈልጋላችሁ ይሄኛው ነው ራሱ እኮ አልተያዘም እኮ ይላል ጎል ስለማስላገባውባቸው ከዛ በኋላ ነው ማለት ነው ከዛ በኋላ ፋራሃይዲ ዳሉኝ እኔ ነው ራሴ አብዱል ከሪም እንግዲህ በርካታ እዚህ አካባቢ ያሉ ሰዎች ጓደኞችም ከሪም ይያሉ ነው የሚጠሩና ምናልባት ከሪም ይያልኩኝ በቀጥል ቅር ይልሃል አይ ምንም ቅር አይለኝም መልካም ከዚህ ከፋራይዲድ ውጪ ከሪምን የሚያስታውሱ ሰዎች ሌላ አንድ ነገር ጠይቅልኝ ብለዋል በተለይ የኢርፎኑ ጉዳይና ኢርፎን አርገህ ሜዳ ውስጥ ገብተህ ተባሮ ነበር ከብሔራዊ ቡድንና መባረር ደረጃ ድረስ ያደረሰው ምንድነው የሚለውን ጠይቅልኝ ብለዋል ምን ነበር ያኔ ከሱዳን ጋር ነበር የምንጫወተው ብሔራዊ ቡድኑ ነው እኔ የዛን ሰዓት ተሰላፊ ነበርኩኝ ማለት ነው እና በኔ ፋንታ የዛን ሰዓት አሰልጣኙ ሌላ ሰው አስገባ ያልጠበቅኩት ነገር ነው እኔ ተሰላፊ አዲስ አበባ ስቴዲየም ነው ግን አዲስ አበባ ስቴዲየም ተሰላፊ ነኝና አልጠበቅኩም እኔ እና የዛን ሰዓት አስተላልፎ ለወጠና እኔም ቤንች አደረገኝ የዛን ሰዓት አጋጣሚ አንደኛው ሊሰለፍ የነበረው ልጅ ወክማኑን ያዘልኝ ብሎ ይሰጠኛል ማለት ነው እሺ ሲሰጠኝ እኔ ቀበለውና ጆሮዬ ላይ አርጋለሁ ማለት ነው ኦኬ ምንም ነገር የለውም ግን ጆሮ ላይ ያደረገው ሙዚቃ ይሰማ ሙዚቃም የለውም ምንም ነገር የለውም እኛ በኋላ ደግሞ ደምሴ ዳምጤን ለማዳመጥ ነው እዛ ጥላ ማን ነው ተቀያሪ ቦታ ላይ ወዳ የዛን ሰዓት ከሱዳን ጋር በመዝሙር ተዘመረ ከዛ ተሰለፈን ጆሮ ላይ ነው ያለው ልክ በማታው 2 ሰዓት ዜና ላይ እንደ ትልቅ እሹ አርገውት ብቻ አምጥተውት ብሔራዊ ቡድን የህዝብ መዝሙርን በመቃወም ምናምን በሚል ብቻ ዜና ላይ ተወርተዋል እኔ የዛን ሰዓት የለውም እኔ እዛ ዜናውንም ሰምቼም አልሰማም እኔ ተጫወተንና ወዳው ብቻ ልብሴን ቀይሬ ወጥቻለሁ እኔ እራት ልበላ ሌላ ቦታ ጠዋት እመጣለሁ እንደዚህ ተበላሃል እኮ ከብሔራዊ ቡድን በምን የተነሳ ወክማን በማ ሃይ ወክማን እኮ ምንም ነገር የለውም እኮ ዝም ብዬ ነው እኮ ጆሮ ላይ ያደረኩት ብሔራዊ መዝሙር ሲዘመር
ወክማን ሙዚቃ ያዳመጥ ስለነበር ክብር አልሰጠህም በሚል ክብር አልሰጠህም በሚባል ነው አሁን የዛን ጊዜ እንደዛ ያደረጉም ማለት ነው እሺ እና በማታው 2 ሰዓት ዜና ላይ ነገር አድርገውት እንደዚህ ትታሰራለህ ምናምን ምን አርጊ ነው የምታሰረው እሺ ምንም ነገር ያደረኩት ነገር የለም ወክማን ጆሮዬ ላይ ነው ያለው እንጂ እኔ ምንም ያዳመጥኩት ነው የለም እና ከዛ በኋላኛ ውጪ ነው እንጂ ያዳመጥነው መዝሙሩ ካለቀ በኋላ ቁጭ አለን በዛ ነው እኔና ፈቶሼንም እንደዛው እሱ እንግዲህ አሁን ጆሮ ላይም የለም ምንም ነገር ወክማን አድርጎ በኔ አማካይነት ነው እሱንም አንድ ሁለታችንንም ይዞ እኔ ከኔ ተቀብሎ ደግሞ ቁጭ ብሎ ስላዳመጠ ነው እኔ ለሱ ሰጠውትና ቁጭ ብሎ ስላዳመጠ እሱን ማካተቱ ነው እንዳውም በዛ ላይ ኤርትራዊ ስለሆነ ትንሽ ነገርም ስላለበት ያይዞት ሁለታችንን ተዋት ፌዴሬሽን ጠሩ ማለት ነው ከዛ ስንሄድ አንድ ደህንነት ደግሞ ቁጭ ብለዋል ከዛ በኋላ እናንተ ወክማን አድርጋችሁ የተመዝሙሩን ምናምን አረኛ ምንም ነገር ያደረግነው የለም እኛ ተቃውሞም የለንም ምንም ነገር የለንም ግን እኛ ያዳመጥነው ደምሴ ዳምጤን ለማዳመጥ ነው በኋላ ያዘ የሚለው ብዙ ጊዜ ስለማንሰማ እሱን ለማዳመጥ ነው እንጂ ሌላ ነገር ያደረግነው ነገር የለም በሉሽ ይሄ ኮና ምንም ችግር የለውምና በሉ ደብዳቤ ጻፉና ነገ አስገባዋልና ይቅርታ ደብዳቤ መጀመሪያ ግን ተባራችኋል ተብላችኋል ተባረናል ማነው አሰልጣኙ የዛን ሰዓት ሄደዋል እሺ ካሳሁን ተካና ጋሽ አባይ ናቸው ምን አሉ አሰልጣኞቹ ያሰልጣኞቹማ የዛን ሰዓት የሚፈልጉ ነበር ይፈልጉን አልነበረም እንደ ቤንችምና ምንሆነ ከዛ ያው ስለሚፈልጉም እነሱ የዛኑ ሳወዳው ደብዳቤ ጻፉና አስገባዋለን በማግስቱ ማነው ጋሽ ካሳብ ነበር ካሳ ዋና ጻፊው እሱ ነበር አሁን የለም አሁን ጋሽ ካሳ ነበር እና እሱና ሌላ ደህንነት ነበር ከዛ ጻፈን አስገባን ወዳው ተነሳለን ማለት ይቅርታ ጠይቃችሁ ይቅርታ ጠይቀን ተነሳላችሁ ቅጣቱ ማለት ነው ቅጣቱ ተነሳለን በዛ አለቀ እንጂ ወክማን ውስጥ የምትሰማው ሙዚቃ አልነበረ ምንም ነገር የለም ከመዝሙሩ ጋር ከምንም ያያያዘ ምንም ነገር እኮ ብቻ ነገር ስለፈለጉን ነው እኛ ነገር ስለፈለጉን ነው እንጂ ለሌላ ነገር አይደለም ሌላው እንግዲህ እንደዚህ አይነት ነገሮች አያጡም ይባላል ለምሳሌ አሁን ይሄን ካነሳህልኝ በኋላ አንድ ባንድ አጋጣሚ እንግዲህ ተጫዋቾች ውጪ ይሄዱ ይቀሩ ነበርና አንተም መጥፋት ፈልገህ ነበር ጣሊያን ላይ እና ሳይሳካልህ ቀረ የሚባል ነገር አለና እውነት ነው መጀመሪያ ከሆነስ እንዴት ይሄ ነገርም እውነት ነበር እኔ መዛን ቀን ብሄር ኖሮ ወደ ጣሊያን ብሄድ አልመለስም ነበር እሺ እና ከነዛው ጋር ቀር ነበር እና ሸሪፍ ጋር ማለት ነው መሰለ ሸሪፍ ፋሲል ማን ነው የሚለው ጣሊያን ላይ የመጥፋት ሙከራ አላደረክም ነበር አልሄድ ከብሔራዊ ቡድኑ ጋር ሄደ ከብሔራዊ ቡድኑ ጋር ካልሄድኩ በኋላ ደግሞ ወደ በክለብ ሄጄ ነበር ከጊዮርጊስ ጋር ከጊዮርጊስ ከዛ በኋላም በብሔራዊ ቡድንም መንግስት ወርቆ ይዞ ነው ሄዶ ነበር ልክ በማግስቱ እኛ ደግሞ የክለብ ሻምፒዮና ከሊቢያው ቡድን ጋር ይደርሰናል እሺ የዛን ሰዓት መንግስት ወርቆ ነበር አሁን ልክ እንደጠፎ እኛ ደግሞ ይዞን ሄደ ማለት ነው መንግስት ወርቆ ይዞን ሄደ የዛን ሰዓት ጣሊያን ላይ ወረደ ማለት ነው እነሱ ጠፉ ማለት ነው የዛን ሰዓት ከአንድ ወር በፊት ጠፉ እኛ ከአንድ ወር በኋላ ደግሞ እኛ ሄደን ስንሄድ እኛ እንወጣለን ብለን እኔ ቃይን ሁሉ ሸጫለሁ እሺ አልጋይን አንድ ትግራይው የሚሉት አለ እዚህ ያሻሻጠኝ አሁን እዚህ ስቴዲየም ዙራ ሞተር ያለው እሺ ሞተር ያለማመዳል እሱ ነው ያሻሻጠኝ አንደኛ አሁን እሱ አሻሻጠኝና እንደማትመለስ እርግጠኛ ስለሆንክ ነው የሸጥኩት የሸጥኩት አልጋዬን ምንን ሁሉ ምናይ በቃ ሸጥኩና እሱ ነው የሚያሻሽጠኝ ስቴዲየም ዙሪያ እሱ ደላላ ነበረ በስክሌት ምናምን ያለማመዳል ይሄ ትግራይው አሁን ሄርኩ ማለት ነው ጣሊያን ስንሄድ ከአዲስ አበባ ጣሊያን ሄደን ጣሊያን ወረድን ጧት ገባን ጧት ስንገባ አትወጡም አሁን መጀመሪያ ነው ተወጣላችሁ ምናምን ተብለን በቃ ተናግረናል እኮ ተናግሮናል ትራንዚት አድርጋችሁ ነው እዛው ማለት ነው ትራንዚትና ወተን ተመልሰን ማታ 1 ሰዓት ነው የሚበረው ከዛ በኋላ ግን የት ነው የምትሄዱት ማለት ነው ቱኒማ ነው ሊቢያ ነው የምትሄዱት ሊቢያ ነው የምንሄደው ሊቢያ ልንሄድ ስንል አትወጡም እዚሁ ውስጥ ሆነው ምግብም እዚሁ ነው የምትበሉት ምናምን ተባለ እና አዳራሽ ተሰጠና አንድ የሆነ ክፍል ተሰጠና እዛ በመተኛት ሆነ ፈርተዋቸዋል ማለት ነው እሺ እኔ ቀስ ብዬ እስቲ ምናምን ብዬ ሄዳለሁ ፖሊሱ ተኝተዋል እሺ
ፖሊሱ ተኝቶ ኤርፖርት ፖሊስ በራፍ ላይ ተኝቷል አሁን እኔ እቺ ብረት ማዞሪያ እቺ የምትተላለፈው ብረት የለችም አሁን ሰውየው ተኝቷል ምንም ነገር አይሰማው ቀስ ብዬ ብረቷን አዞርኩና ልክ ሳደርሳት እግሩን ይነካብኛል ምንን ይላል ይዛዛ ባፋን ጉንዶ እና ታስከ ማለት ነው አወቀና ያዘ ባፋን ኩሎ ምናምን ሰለ አይ ዋችን እዛ አውሳይድ ምናምን አልኮትና እኔ ደግሞ የዛን ሰዓት ከዛ ጎ ቨርዘር ምናምን አለ ማስተቀቂያ ለካስ ተሰጥቷቸዋል ማንንም ሰው ወደዚህ እንዳይመጣ ምናምን ብሏቸዋል እኔ እግሩን ይነካብኛል ሳዞር እግሩን ነካብኝ በዛ ምክንያት በቃ ተመልሼ መጣው ከዛም ስንመለስ ሞከረም ምንም ነገር የለም መፈናፈኛ አሁን ተመለስኩና ኢትዮጵያ ስመጣ ይሄን ትግራይው ነገር አንተ ቃይና ሻሽተኝ አመለስልኝ ቃይ የት ነው መልሰው ሰውየው የለም እኮ እዚህ ሀገር የገዛው ሰውየው እዚህ ሀገር የለም ምን ላርግልህ ታዲያስ እና ታዲያስ እኔ የት ልተኛ ነው ቤቱ ነው አስወሰርክብኝ ምንም አስወሰርክብኝ እንዴት ነው በቃ ቀስ ብለን በቃ እንፈልጋለና ምን ታረጋለህ ያው ካምብ ገባ አለኝ እዛው ቅዱስ ጊዮርጊስ ገባ ማለት ገባ እዛ ከሪም ከዚህ ከቅድም ለምሳሌ አሁን አየር ኃይል ላይ ስላገባቸው ጎሎች አንስተልኛልና ከዛ ውጪ ናይጄሪያም ላይ ግብ አስቆጥራል አዎ ናይጄሪያ ላይም አስገብቼ ነበር እስኪ ንገረኝ ስለሱ የናይጄሪያው ማለት ያስገባሁት ከናይጄሪያ ክለብ ጋር አጋጣሚ ናይጄሪያ ብሔራዊ ቡድን ለኤዩ ስንተኛው አመት እንደሆነ እንጃ የዛ ሰዓት እኛና እነሱ ተጫወተን ማለት ነው ናይጄሪያ ክለብ ማለት የዛን ሰዓት የትኛው ዓለም ዋንጫ እንደሆነ እንጃ ከዓለም ዋንጫ ነው ተመልሰው እንደመጡ ብሔራዊ ቡድኑ እንደመጣ ነው ሁሉም አሉ እነ ካኑ አለ አሙካቺ አለ ጆርጅ ፊኒዲ አለ አሙኒኬ አለ ኦሲንጌ አለ ኦሊሴ አለ እነዚህ ሁሉ በተክላላቸው አሉ ማለት ነው አሁን እኔ የዛን ሰዓት የምጫወተው በሁለት ቦታ ነው የምጫወተው በሁለት ቁጥር ቦታ ነው የምጫወተው እኔ ጋር እኔን የሚይዘኝ ደግሞ ጆርጅ ፊኒዲ ነው እሱ እንግዲህ ኃይለኛ ተጫዋች ነው እኔ በቴሌቪዥን ነው እንጂ ዛን ጊዜ የትም አላቃቸው ነበር እና አሁን የዛን ሰዓት ልክ አሁን ጫወታው እንደተጀመረ ወደ 15 ደቂቃ 20 ደቂቃ እንደሄድን እኛ የቀደምንደው የኮርና መተናገኛለን ከኮርና ሲመታ እኔ ከ16 አካባቢ 16 ውጪ አካባቢ ኖራው አካባቢ ቆም ያለው ከዛ የተጨራረፈች ኳስ ይመጣና እኔ ጋር ሲመጣ እኔ ቮላ ስለው መረብስተዛ ውስጥ ከታለ አሁን የዛን ሰዓት ደምሴ ዳምጤ ስለከ እኔ ከዛ በኋላ ነው መሰማው ይሄ ራሻወር ነው ምናምን ብሎ በቃ ሲያጋነን ነበር የዛን ሰዓት ሻወር ጎል ነው ምናምን ያጋነን ነበር የዛን ሰዓት የመጀመሪያው እኔ ማን ያዘኝ የዛን ሰዓት ናይጄሪያ ነው በዛ ናይጄሪያ ላይ በዛን ሰዓት ናይጄሪያ ነው ማን ያዘኝ ወደ ካታንጋ ደግሞ የኔቲፎዞ ናቸው እንዳሉ ወደ እነሱ ሄርኩ ከዛ ልጆቹ መተው ተጠምጥመው ስንት ደቂቃ ማለት 10 ደቂቃ ይሆናል በቃ መሬት ላይ የተኛው ከዛ ወላ ናይጄሪያን ግን ማሸነፍ ይቻል ነበር ማለት ነው በዛ ሰዓት እንዴት አሸነፋቸው ናይጄሪያ የዛን ሰዓት ለዓለም ዋንጫ ብዙ ጨዋታ አድርጎ ስለመጣ ትንሽ ድካም ስለነበረባቸው ነው እንጂ ኃይለኛ ነው የዛን ሰዓትም አልቻልናቸውም ጥሩ ይጫወታሉ አልተቻሉም ብቻ ቶሎ ስላገባንባቸው ብቻ ነው ወዳው ስላገባንባቸው ነው የዛን ሰዓት ደግሞ የዛን ጊዜ ደግሞ መንግስት ወርቁ ነው አሰልጣኝ በጣም መንግስት ወርቁ ደግሞ ስልቱ በጣም ከባድ ነው በጣም እኔ ከዛ በኋላ ልክ ሳስቸግራቸው አልቻሉኝም እኔን ማለት ነው የዛን ሰዓት ሙሉን ጨዋታ አልቻሉኝም በመመላለስበት ላውላቸው ነው ነበር መሄደውና መንግስት ወርቁ ከዛ በኋላ ና በቃ ከሪም ና እረፋንታ አለ ከዛ ህዝቡ ሊያስወጣኝ ነው ህዝቡ ይጮሃል ለምን ታስወጣዋለህ ምናምን ብለው መንግስት ወርቁ ከዛ በኋላ ህዝቡ ሲጮው ለ5 ደቂቃ አልቆማል ጨዋታው አይወጣም ይወጣል ማለት ከዛ በኋላ መንግስቱ አቅፎኝ ከዛ በኋላ ግንባሬን ስሞኝ ወደ መልበሻ ክፍል ገባው ነው ማለት እና ኃይለኛ ቲም ነበር ናይጄሪያ በጣም የሚቻለው አይደለም መልካም ተመልካቾቻችን ከከሪም ጋር ያደረግነው ቆይታ ከረፍት መልስ የምንቀጥል ይሆናል አብራችሁን ከረፍት ተመልሰናል ተመልካቾቻችን ከሪም እዚህ ስቱዲዮ ከኔ ጋር ቆይታ ያደርጋል በእግር ኳስ ህይወቱ ለየት ያሉ ገጠመኞች አሉት እነሱን ያጫወተን ነው ሌላው ከሪም ኢትዮጵያ ቡና ከድሬዳዋ ያመጣ ኢትዮጵያ ቡና ነው
ግን ለጊዮርጊስ ነው የተጫወትከው እንዴት ነው ቡና ነክተህ ወደ ጊዮርጊስ የገባኸውና ከሱ ጋር ተያይዞ የሚሊዮን በጋሻው ወንድም አሸናፊ በጋሻው ጋር የተፈጠረ ነገር ስላለ ነው የኛውን መጠይቅህና እንዴት ጊዮርጊስ ገባህ ቡና ካመጣ በኋላ ቡና ልክ እንዳመጣኝ ከድሬዳዋ ነው ሰው ልከውብኝ አንድ ቲፎዞ ልከው እሱ አነጋግሮኝ ቡና ገበያ ሄጄ ቲኬትም ቆርጠውልኝ እና ብሎናይልም ሆቴል ተይዞልኝ ቁጭ ብያለሁ እና በመሃል እናቴ ተታመማለች በእናቴ በመታመም ሰዓት አንድ 3 ቀንና 4 ቀን ትሬኒንግም ሰርቻለሁ የዛን ሰዓት ደግሞ አስመላሽ ሚባል አሰልጣኝ የወጣት ቡድን ምክትል አሰልጣኝ ነበር የታደሰ ወልደ አረጋይ ምክትል አሰልጣኝ ነበር እሱ ነበር ያዘው የዛን ሰዓት እሱ ጋር አንድ 4 ቀን ትሬኒንግ ሰራውና ቡና ጋር እና እናቴ በመሃል ታመመችና እና ገንዘብ ፈለኩ ማለት ነው እና ገንዘብ ስጠኝ ገንዘብ በብድር መልክ አንድ ጻፊ ያለ የቡናና ሻይ ሄጄ ስጠይቀው አረ ገና እኮ ተሞከራለህ እኮ ምኑ ታይቶ ነው ገንዘብ ባውን ሰዓት ገንዘብ መጠይቀው እና 300 ብር ደሞ እንዴት ብዙ ነው 300 ብር ብዙ ነው 10 ብር ራሷ ብዙ ናት የዛን ሰዓት እኔና አንተን ስንሰው ነው የምትጋብዘው በጣም እና ያ እንዴት ይሄንን ሁሉ ምናምን ታደርጋለህ ምናምን ሲለኝ ለምን የሚቆረጥ ነው እኮ እና ያንንም እኮ ገና ሞከራለሁ እኮ ገና ሞከራለሁ እና መጀመሪያም እኮ ያመጣቸውኝ እኮ ከድሬዳዋ እኮ እንደሞከራ አይደለም እንዴ እሺ ሞከራም ጫማም ስጠኝ ይሄንንም ብድሩም ስጠኝ ማሊያም ስጠኝ ገና መሞከሪያን እንግዲህ ይሄ ነው ምለው ከዛ በኋላ አይሰጥህም ሂድ ወደዛ ምናምን አይ አንተ ኮሚቴ ነህ እንጂ ገንዘብ መስጠት ነው እንጂ ምን አገባህ አንተ እዚህ ውስጥ ውሳኔ ላይ የሚያገባ አያገባህም አንተ ብዬ በድሬዳዋ ስድብ አንድ ስድብ ለቀቀበት ድሬዳዋ ስድብ ለቀቀበት ማለት ነው እሺ እና ወዳው መጣና ይሄ ሆቴል መልቀቅ አለበት ምናምን አንድ የብሉናይል ደግሞ ሪሴፕሽን ኃላፊ ምስጥረ ምንላት አለች እሷን መጥቶ ነገር አንተ እኮ ምንም ነገር አያገባም እሷ ደግሞ ምንም ነገር አያገባም ምን አገባ እና ነው እሱን ያስቀመጠው ሌሎች ናቸው አንድ 4 ናቸው እነሱ ይምጡና ውጣ ካሉት የዛን ሰዓት ነው የሚወጣው ይውጣ ብሎ ነው አዎ ይውጣ በራሱ ፈቃድ መጥቶ እሺ እና አይወጣ ማለቸውና ከዛ በመሃል ማን ይሰማል መራሃ ስፖርት አዘጋጅ ወንደሰን እሺ ወንደሰን ይሰማና የዛን ሰዓት ይሄ ወንደሰን መራሃ ስፖርት ልክ ይሰማ ለመንግስት ወርቆ ይደውላል ከሪም ከቡና ጋር ተጣልተውና ናና አናግረው እኔን ይፈልጉ ነበር እነሱም እንድገባ ወዳው መንግስት ወርቆን ይጠራዋል መንግስት ወርቆ ይመጣል እዛ ያነጋግረኛል ማለት ነው ሆቴል ውስጥ ያነጋግረኛል እዛ ቡና ይዞ ባር አለች ላይ እዛ ጠራኝና አነጋገረኝ እሺ አልኩት ከዛ በኋላ ብሩን ጠየቀው ችግሩ ምንድነው ምናምን እንደዚህ እናቴ ታማ ምናምን ታዲያ ምን ችግር አለው እኛ እንሰጣለን ምን ችግር አለ ከዛ 200 ብር ወዳው ከኪሱ መጅለቅ አረጋና ሰጠኝ ከዛ ሆቴልም ወዳው ሆቴል ይያዝለት መንግስት ወርቆ የሚያባረር ከሆነ ሆቴሉ ይያዛል ከዛ በኋላ ሚስጥር ጋር ሄደና በኔ ስም ያጅለት አንደኛው ክፍል ባዶ ነው አሁን ተቀምጠዋል እሺ ለክ እነሱ ሲመጡ ትንሽም አልቆየው ምን ሄቃው ለቅሜ እዛኛው ቤት ገብቻለሁ እሺ እዛኛው ቤት ገባው ከዛ በኋላ ወደ ጎርጊስ ገባ ተባለው አሁን ያም ወንደሰለካ ጽፏል ወዳው ሄዶ መራስፖርት በጠዋቱ በትልቁ ርዕስ አብዱልከሪም ዑመር ጎርጊስ ፈረመ ብሎ ቁጭ ተዋሲያው ከዛ በኋላ ሰዎቹ መጡ አሉ እንዴት አይ ቡና ሰዎች እንዴት ይሆናል እኔስ ልክ ለቁርስ ወደ ሪሴፕሽን ሲሄደው በራፍ ላይ ቆመውልኛ ሰው እና ምን ሆነ ነው አንተ እንደዚህ የምታረገው ነው አረ እኔ ምንም ነገር አልሆንኩም ይኸውና ሂዱና ጻፊውን ጠይቆት ጻፊው ነው እንደዚህ ያደረገኝ ጻፊውን ሂዱና ጠይቆት ምናምን ብዬ ወደ ቁርስ ገባው ከዛ በትልቁ ወዳው አወጣ እኔ ወዳው መንግስት ወርቆ ትንሽ እንደቆየ ደግሞ ይዞኝ ገነት ሆቴል እኔና ሸሪፍም ነበር ሸሪፍምና ሁለታችንን ይዞን በሬኖ መኪና ይዞን ገነት ሆቴል ቡድኑ እዛ ነበር ቡድኑ ጎርጊስ እዛ ነበር የሚያርፈው ተቀላቀላችሁ ማለት ነው እኛ ወዳው ከነሱ ጋር ተቀላቀለ አንድ ክፍል ተሰጠን እዛ ገባን ማን ያገኘን ከዛ በኋላ ደብዳቤ ብቻ ነው ይዞልኝ የሚመጡት የፍርድ ቤት እንደዚህ ገንዘብ በልተዋልና ይመለስ ከዛ በኋላ ተጠራውና ቡና ነው ከሰ ቡና ከሰሰኝና ወዳው ከዛ በኋላ ጠሩኝ ማለት ነው ማን ነው መተዋለቃ ጠራኝ መተዋለቃ ፈቃደ ጠራኝና እሺ
ከሪም ናስቲ ልጄ ምናምን አለኝ ቢሮ ገባው እሺ ጋሼ እንደዚህ አይደለም እንደዚህ ነው እንደዚህ ስለው ይሄንን ገንዘብ ስጠኝ እናቴ ታማ ነበር ገንዘብ ስጠኝ ስለው ገንዘቡን ገና ትሞከራለህ ምን ለምን ገንዘብ ነው የሚሰጠው ምናምን አለኝ እንዴ አለኝ እናቴ ግን በዛን ሰዓት እየታመመች ነው እና ይሄ ነውና እስቲ አንተ በኔ ቦታ ብትሆን ምን ይመስልሃል አልኩት አዎ እኔም በሆን እንደዚህ እንዳንተው ነበር ማድርገው አለ እና አሁን የትኛውን ክለብ ነው የምትፈልገው እኔ ቡና ገብቻለሁ ቡና ነው ጊዮርጊስ ጎርጊስ ገብቻለሁና ጎርጊስ ነው የምትወደው ጎርጊስ ነው በቃ ሂድ ታውት በቃ እሺ ቀረልኝ 14 ቀን ቆየው አሁን 14ኛው ቀን ከቡና ጋር አይደርሰኝም ጨዋታ ለምን ነው 14 ቀን ቆየው 14 ቀን የሚባለው በዛን ጊዜ እንዳውኑ ከዚህ ወጥተ እዚህኛው መግባት አትችልም 14 ቀን ከፈረምኩ በኋላ 14 ቀን መቆየት አለበት ህጉ ነው ማለት ነው ይሄንን 14 ቀን ቆየው ገባው ማለት ነው ከቡና ጋር ደረሰን 15 ቁጥር ማሊያ ለብሻለሁ እሺ 2 ቁጥር 4 ቁጥር ቦታ ላይ ነው የምጫወተው አሁን የዛ ጊዜ ዳኛቸው ተቀነሰ እሺ እና 4 ቁጥር ታርቀኝ ጎን ነው የምጫወተው ማን ይቻለኝ የዛን ሰዓት አሁን ገባን ከዛ በኋላ አሁን ወደ ጥላፎቅ ላይ ኳስ ያዘ የመጣ አሸናፊ የሚለው ወንድምን አገኘው አሸናፊ በጋሻ አልፋለሁ ሲል በሸርተት ያወጣውትና ከትራክ ውጭ ያደረኩት ከዛ በኋላ አሎ ጥላፎቁ በቃ ብድግ አለ እንዳለ ብድግ ሲሉ የኛም ምግብ በልቶ የምናምን ሲሉ በደሉ ሚሉት አሰልጣኝ አለ ዝም ብለ አንተ አፈር ብላና የምን ምግብ ነው የበላውት ጨዋታ ነው ወንድ ኮነ ታረ ለምን አልፎ አይደም ከዛ በፊት ሙሉጌታ አንድ ኳስ አገኝቶ ቀርቀራና አንድ ለባዶ የመራናቸው ነው ደሞ በዛ ላይ ኦፍ ሆኗል እሺ እኔም ሁለተኛ ላይ ይሄንን ይዤው ወደ ታች አወረርኩት ውጪ በዛ ወይ ማለት ጀመሩ ያንን ቁጭቴን በእነሱ ተወጣ ማለት ቁጭትህንስ እሺ ተወጣ 300 ብር ግን ሞላልህ ላክ 300 ብር ወዳው መንግስቱ እኮ ሰጠኝ የዛን ጭማሪ 100 ብር ሰጠኝ 100 ብር ጭማሪም ሰጠኝ ወዳው እሱን አረኮና ለናቴ ላኩ ማለት ነው እሺ እናቴ ከዛ በኋላ ታከመችበት ተሻላት እኔ ደግሞ እዚህ ቁጭቴን ደግሞ በቡና ተወጣው ማለት ነው ሁለት ለባዶ አሸነፍናቸው የዛን ቀን ደግሞ ማታ ኦኬ የከሳብ በኋላ 10 ሰዓት ጨዋታ ነው ህዝቡ የት ይቆማል ወይ የዛን ሰዓት በቃ ገና ደግሞ ቡድኑ ደግሞ ቸርኬና ነጌቱ የጠፉ ጊዜ ነበር እና ወደ ታች ነው ያለው ወደ 7ኛ ነው ወደዛ አካባቢ ነው ያለው ከዛ መተን ነው ሻምፒዮና የሆን ነው እንግዲህ ከኋላ መተን ሻምፒዮና ሆነን ዋንጫ ባላን የዛን ጊዜ ማለት ነው ሌላው የምስራቅና መካከለኛ አፍሪካ ዋንጫ እንግዲህ 1980 ባነሳው እዛ ዝነኛ ቡድን ውስጥ አባል ነበር ፎቶውን ስመለከተው እንግዲህ ትንሹ ልጅ ማለት ይቻላል ገና ወጣትነት ይታያል እንዴት ነበር ያ ቡድን እንደው ስለሱ እስኪ ትንሽ በለኝ በዛን ጊዜ እኔ 17 አመቴ ነው ወጣት ቡድን የነበርኩ ሰዓት ነው እኔ በጣም ትንሽ ልጅ ነኝ ከሁሉም አነስተኛ ትንሹ ልጅ እኔ ነኝ ከነሱ ውስጥ እና ይዛን ሰዓት እንዳውም በኔ ላይ እድሜ ፓስፖርት ሲወጣልኝ እድሜ ትንሽ ጨምሮልኝ ነው ወደ 18 ያስገቡኝ ማለት ይቻላል እሺ እና ይዛን ሰዓት የምስራቅና መካከለኛ ዋንጫ ጊዜ ትዝታው የነበረኝ እና 2 ቁጥር ቦታ ነበር እኔ ነበርኩ መሰለፉ አጋጣሚ ከኬንያ ጋር በመንጫወትበት አማኔል ተሰለፈ ማለት ነው አማኔል ያሱ ተሰለፈ ልክ በዛው አማኔል ያሱ ረጋ ማለት ነው እንዴት ይወጣል አይጎዳ እኔ ጸሎትን ባረክ ሊወጣልኝ ነው ሊወጣም አልቻለም ሊገጭም አልቻለም እንጂ ተገጭቶ እስቲ ይወጣል እስቲ አንድ ጨዋታ እንኳን ሊጫወት ብዬ ነበር የት ምንም ሊወጣልኝ አልቻለም አዎ ኃይለኛ ነበር በዛን ሰዓት እና ለከ ዋንጫ ከበላም በኋላ ደግሞ አጋጣሚ ገብረመድን በቴስታ ሲያገባና ዳኛቸው ገላግሌ በተባለ ጊዜ ሪጎራን ካገባች በኋላ ከዳኙ ጋር ተቃቅፋቸውን ወደ ካታንጋ ስንሄድ የዛን ጊዜ ደምሴ ዳምጤ ሁለቱ የድሬዳዋዎቹ ተያይዘው ወደ ካታንጋ ሄደዋል ምናምን ብሎ የዛን ሰዓት ይናገር ነበር ሽልማቱ ላይ እንዴት ነው ምን ደረሰ ናው ሽልማቱ የደረሰ 5000 እና ቴሌቪዥን ደርሶኛል እኔም እንደ ሌሎቹ ከሁለቱ ከመንግስቱ ኃይለማርያም ላይ እጅ ተቀበያለሁ ቦታ አልወሰዳችሁም
ቦታ የዛን ሰዓት እኔ ልጅ ነኝ እኔ ሌሎቹ ትንሽ ተለቅተለቅ ስለሚሉ ያቃሉ እና ሙልጌታ ወስደዋል እነሱ ጠይቀዋል እኛ የዛን ሰዓት እኔ ምንም ነገር እኔ ለራሴ የዛን ሰዓት ገና ፍቅሩንም አልጨረኩም የኳሱን ምንም ይሄንን ህይወት መምራት ምንም ውስጥ የለውበት መጫወት ላይ ብቻ ነው መጫወት ብቻ ነው ቴሌቪዥኑስ ምን አረከው ቴሌቪዥኑ እስካሁን ድረስ አለ ድሬዳዋ ነው አለ እስካሁን ድረስ ይሰራል አለ አለችኝ ይሄና እንዳ ያው ስጠይቃት አለ አለችኝ እና ሁሉ ነገር አለ የሚገርም ነው በጣም ሌላው እንግዲህ ወደዚህ አሜሪካን ሀገር ከመምጣት በፊት ከኢትዮጵያ ውጪ ኬንያ ሄደ እንደነበር ያው ብዙ የስፖርት ቤተሰብ ያውቃልና ኬንያስ የነበረው ህይወት እንዴት ነው ምን ያህል ጊዜ ቆየህ እዛ ኬንያ እንዴት ወደዚህ መጣ ኬንያ የቆየሁት የሄድኩትም ሪስፖንሰር ነበረን ከዚህ ከአሜሪካ የሚላከው ሪስፖንሰር ብዙ ሰዎች የዛን ሰዓት ከዚህ ወደዛ ባንዳ ከኢትዮጵያ ወደ ኬንያ ሄድና ከኬንያ ወደዚህ ነበር የሚመጣው በሪስፖንሰር እና የዛን ሰዓት ዘመዶቼም እንደዚሁ ሪስፖንሰር አደረጉና ልጆች ሌሎችም አሉ ከነሱ ጋር እና መሄድ ፈልጋለሁ ወይ ሲሉኝ አዎ እኔ መሄድ ፈልጋለሁ ምናምን ብያቸው በመሃል የዛን ሰዓት ደግሞ አሰልጣኝ ኮርስ ላይ ነበርኩ ያሰልጣኙንም ኮርስ ትቼ ነው የዛን ሰዓት ወደ ኬንያ የሄድኩት እና ምንም አላርቀደኝም አሰልጣኝ ኮርሶን ጨርሻለሁ እና ወደዛ ሄድኩ ማለት ነው ኬንያ ምን ያህል ጊዜ ቆየ ማለት ኬንያ 6 አመት ቆየው ማለት ነው እየጠበቅ ወደ አሜሪካ መምጣት ተስፋ ነበር ለመምጣት የዛን ሰዓት 6 አመት ቆየው እኔ በዛን ሰዓት እድሜው ለካስ አነስተኛ አርገው ነው የላኩት 19 አመት ነው ያደረጉት እኔ ቢያንስ ወደ 35 36 አመቴ ነው የዛን ሰዓት እና የልጆቹ ሪስፖንሰር ይባላሻል ብዬ የዛን ሰዓት ሌላ ሰው ገባ ማለት ነው ባንተ ምትክ በኔ ምትክ ከዛ በኋላ የኔ ደሞ ቆይ ፓስፖርቱ አውቃችሁ እንደዛም ይሆንበት ምክንያት አለው አይ ከዚህ ሲላክ አልተጠናም ነበር በስተት ነበር በስተት ነበር ሶ ቆየ እሱ ነው ያቆየ እንጂ በጊዜ ነበር ሌላ ሰው ሄደበት ማለት ነው እና ከዛ በኋላ የተጫዋች ማህበር እነ ታደሰ እና አብዲ ምናምን ወረቀት ላኩልኝ እዚህ አሜሪካን ሀገር ያሉት አሜሪካ ሀገር ያሉት ወረቀት ላኩልኝ እንደዚሁም ደሞ በገንዘብ መልክም ደሞ ይረዱኝ ነበር ጓደኞቼ እና ደና ነው ትንሽ ያው የተሰደደ ሰው ቢሆንም ቢሆን ደስታ ይላል ነገር ይኖራል ብዙ አጋጣሚዎች አሉት እና ያን ነገር ውስጥም በሰባን ገባሻል አንዳንድ ሰዎች ስለሚያውቁ ትንሽ አትለው ይቀርብ ያ ነው እላለሁ እንደዛ አሁን የሆነ አሜሪካን ያለሁት እንግዲህ ምን ያህል ጊዜ ሆነ አሜሪካ አሁን ኦልሞስት 9 አመት ሊሆነኝ ነው ከመጣ 9 አመት 9 አመት ላይፍ እንዴት ነው አሜሪካ ነገር ላይፍ አሜሪካ ጥሩ ነው ምንም አይልም ያው ከእጅ ወደ አፍ ነው ግን ጥሩ ኑሮ ያው ትኖራለህ ምንም ከሰው በታች አትሆንም ያው አከሌ ስራው የሚገኝበት ነገር አይደለም ምንም አይልም ይገኝበታል እና ከሰው እኩል ነህ ከሰው በታች የምትለው ነገር የለም እዚህ ከመጣ በኋላ ሰውን እጅ አጠበቀም አከሌ እርዳኛ አትልም ራስ ተጣጣረ ያው ከሰው እኩል ነው የምትሆነው እዚህ ሀገር እና ይኸውና እስካሁን ድረስ እንግዲህ እንደዚህ ነው ያለው ኳስስ ትጫወታለህ ኳስም ዲሲ ስታር ክለብ ጫወት ነበር አሁን ትንሽ ግን ያው አሁን አቆሜያለሁ አሁን የጤና ቡድን ነው በቃ ጤና ቡድን አልፎ ጫወታለሁ መልካም አብዱል ከሪም ኡመር ወይም ከሪም ወይም በቅጽል ስሙ ፋራህ ሃይዲድ እዚህ ስቱዲዮ ድረስ በመገኘት ለፈቃደኛ ሆነ እንግዲህ ጥሪያችን አክብረ እዚህ ስቱዲዮ ድረስ በመገኘት በጣም ነው ማመሰግነው እድሉን ልስጥህና በሱን ጨርስ እሺ እኔ በጣም አመሰግናቸዋለሁ ይሄንን እድል ስለተሰጣችሁኝ ኢቢኤስ በተለይ ሚሊዮን አንተንም በጣም አመሰግናለሁ ብዙ ጊዜም ተወተወተኝ ነበር ኢንተርቪው እንድሰጥ ካሁን ከሁለት ተገናኘን መጨረሻ ላይ ቢያንስ 2 አመት አካባቢ ሆኗል ያልኩ ነበር ዛሬ አጋጣሚ ስላገኘኝ ኢቢኤስንም በጣም አመሰግናለሁ እንደዚሁም እዚህ ሀገር ላመጡኝ ጓደኞቼም በጣም አመሰግናቸዋለሁ የኳስ ተጫዋች ማህበርን በጣም አመሰግናቸዋለሁ እንዲሁም አንዳንድ ጓደኞቼን ታየንም በጣም አመሰግናለሁ ታየው ደረሰን ላሊበላ ባለቤት በጣም አመሰግናለሁ እሱንም ብዙ ነገር ረድቶኛል እዚህ ሀገር ከመጣው ተመልካቾቻችን ከአብዱል ከሪም ኡመር በቅጽል ስሙ ፋራህ ሃይዲድ ጋር ያደረግነው ቆይታ ይሄንን ይመስል ነበር ከረፍት መልስ በሌሎች ፕሮግራሞቻችን የምንጠብቃችሁ ይሆናል አብራችሁን ቆዩ
የኢቢኤስ 3ቱን ቻናሎች ማለትም ኢቢኤስ ኤችዲ ኢቢኤስ ሲኒማና ኢቢኤስ ሙዚቃን በአዲስ አማራጭ በሮክ ቲቪ መከታተል እንደሚችሉ ያውቃሉ የኢቢኤስ ቲቪን ልዩ ልዩ ተወዳጅ ፕሮግራሞች በኢቢኤስ ኤችዲ ኢትዮጵያዊ ፊልሞችን በኢቢኤስ ሲኒማ እንዲሁም የሀገሩን ሙዚቃ በኢቢኤስ ሙዚቃ ቻናሎቹን 24 ሰዓት በቀጥታ በሮክ ቲቪ ያለ መቆራረጥ መከታተል ይችላሉ ሮክ ቲቪ ከሌሎች በአቅራቢያው ከሚገኝ እንደ ቤስት ባይ ያሉ የኤሌክትሮኒክስ መሸጫ ሱቆች ወይንም በኢንተርኔት ገዝተው የኢቢኤስ ቻናሎችን መመልከት ይችላሉ ለበለጠ መረጃ ድረገጻችንን ይጎብኙ ኢቢኤስ ቴሌቪዥን